ጾመ ፍልሰታ አባታችን ሆይ የሚለውን ጸሎት ጨርሳችሁ እንዳትጸልዩ። በፍልሰታ አባታችን ሆይ የሚለውን ጸሎት እስከ መጨረሻው እንዳትጸልዩ። እስከ ምንድነው መጸለይ ያለበት እነግራችኋለሁ። በደንብ አድርጋችሁ ስሙኝ። ይሄ ቪዲዮ ብዙ ሰው እንዲማርበት ሼር፣ ኮፒ ሊንክና ላይክ እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ኮሜንት ላይ ደግሞ እግዚአብሔር ይርዳኝ እያላችሁ ሁላችሁም ጻፉ እና ደግሞ በፍልሰታ ልናደርጋቸው የሚገቡ 10 ወሳኝ ነገሮችን ድርግም ዩቲዩብ ላይ ሰርችላችኋለሁ። እየገባችሁ ተመልከቱ። ቻናሉንም ሰብስክራይብ አድርጉ ሁላችሁም። እናም ሰብስክራይብ አድርጉ። አባታችን ሆይ የሚለውን ጸሎት እስከ መጨረሻው እንዳትጸልዩ። ሁላችሁንም ግን አይደለም፣ ሁላችሁን አይደለም። ኋላ እነማንን ነው የሚመለከታችሁ ሰዎች እነማን እንደሆናችሁ መጨረሻ ላይ እነግራችኋለሁ። ታዲያ እስከ ምንድነው መጸለይ ያለብን ካላችሁኝ፣ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንደዚሁም በምድር ላይ ይሁን፣ የዕለት እንጀራችንንም ስጠን ለዛሬ እስከሚለው ድረስ ነው። ምክንያቱም ከዚህ በኋላ ያለው ቃል ምንድነው የሚለው? በደላችንንም ይቅር በለን የሚል ነው። በደላችንን ይቅር በለን ለማለት ደግሞ በመጀመሪያ የበደሉትን ይቅር ማለት ይገባል። እናንተ ደግሞ ገና ይቅር ያላላችኋቸው ሰዎች በጣም ብዙ ናቸው። ካላላችሁ እንዳትሉ። ስለዚህ ይቅር ሳትሉ ደግሞ በበደለንም ይቅር በለን ብትሉ ከንቱ ጩኸት ነው። ይቅር ሳይሉ ይቅር መባል የለም። እኔ አይደለሁም። መጽሐፍ ቅዱሱን ግለጡና ንቡት። በማርቆስ ወንጌል ምዕራፍ 11 ቁጥር 25 ላይ እንደዚህ ይላል። በደንብ አድርጋችሁ ስሙኝ። በምትጸልዩበት ጊዜ ልብ አድርጉ። በምትጸልዩበት ጊዜ በሰማይ ያለው አባታችሁ በደላችሁን ይቅር እንዲላችሁ በወንድማችሁ ያለውን በደል ይቅር በሉ። እናንተ ግን በደንብ ስሙ። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁም በደላችሁን ይቅር አይላችሁም። በደላችሁን ይቅር አይላችሁም፣ ይቅር ካላላችሁ ማለት ነው። ስለዚህ ይቅር ሳትሉ ይቅር በለይ ብትሉ ከንቱ ጩኸት ነው። ስለዚህ በመጀመሪያ የበደላችሁትንም ሰው ይቅር ብላችሁ ነው ይቅር በለይ ማለት የሚገባው ማለት ነው። በዋናነት እኔ አባታችን ሆይን እስከ ወገቡ ጸልዩ ልላችሁ ሳይሆን የፈለኩት ዋናው መልእክቱ ከመጸለያችሁ በፊት ይቅር ያላላችሁትን ሰው ይቅር ብላችሁ ጸልዩ። በመጀመሪያ ይቅርታ ከኛ ይጠበቃል፣ ይቅር ለመባል ማለት ነው። እግዚአብሔር ሁላችንን የሚርዳን። ሁላችሁም ኮሜንት ላይ አምላኬ ሆይ አንተ እርዳኝ እያላችሁ ጻፉ። ቪዲዮ ብዙዎች እንዲማሩበት ሼር እያደረጋችሁ ለብዙዎች አዳርሱት። ቤቱ ይጠቅማችኋል። ፎሎ አድርጉ። እወዳችኋለሁ። ክብር በሉ። እኛም እንወዳለን፣ እናመሰግናለን። ወንድማችን ቃል ያሰማልን። ጸሎትን የምንጸልየው በሚገባ በምንጸልየው ጸሎት ያሉትን ትእዛዛት በሙሉ እየፈጸምናቸው ሊሆን ይገባል። አባታችን ነው የሚለው ጸሎት ይቅርታ አለበት፣ ምህረት አለበት፣ ቸርነት አለበት። ከእግዚአብሔር ዘንድ ይቅርታ የምንጠይቅበት ነው። ይቅርታ ግን የምንጠይቀው ደግሞ የሌሎችን ይቅርታ ነፍገን አይደለም። ስለዚህ ይችን ነገር ኮት አድርጓትና ይችን ነገር ያዟትና ሌሎችን የበደላችሁ ካለ የበደላችሁትም ካለ ይቅር ብላችሁ ይችን ጾም በሚገባ እንድንጾም የኔም መልእክት ነው።